ብሩኬ ወደ ራሱ እንግዲህ ተመልሷል። በጎ ሆኗል ማለት ነው። ትናንትና እንግዲህ እንዳያችሁት ሐኪም ቤት ነበረ ማለት ነው። ዛሬ ላይ ደግሞ ደግ ነው ብለዋል ማለት ነው። በጣም ተሽሎታል እና ይህን ነገር ሰምቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። የምነግራችሁ ነገር አለ፣ አዲስ ነገርም አለ። እንዲሁም ደግሞ እዩ ያለችው ነገር አለ ማለት ነው፣ በስልክ ማለት ነው። ለሀይሚ እንግዲህ ያለቻትን ነገር እዚህ ጋር እንትን ብላለች ማለት ነው። እንዲሁም ደግሞ ብሩኬ እውነት ወድቆ ነው ወይስ ሌላ ችግር ደርሶበት ነው? የብዙዎቻችሁ አወዛጋቢ ሆኗል። እስከ መጨረሻው ድረስ ቪዲዮውን ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እነግራችኋለሁ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍ ይበልኝ። ይህን ቪዲዮ ትታው ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱ ደግሞ እጅግ አርጌ አመሰግናለሁ። እንግዲህ አንዳንድ ነገሮች በጣም ደስ እያሉኝ መጥተዋል ማለት ነው። ምክንያቱም ብሩኬ ከትናንት ወዲያ የተፈጠረበትን ችግር አይታችኋል። ሐኪም ቤትም ነበረ። እኔ በጣም ፈርቼ ነበር እውነት ለመናገር ማለት ነው። ግን ትናንትና በሰላም ያው ወጥተዋል ማለት ነው ከሐኪም ቤት ግን መውጣቱ አይደለም ቁም ነገሩ እዛ ጋ ማለት ነው። የብዙዎቻችሁ አወዛጋቢ የሆነው ወይ ወርቆ ቢሆን ለምን እንደዛ አንገቱን ምን ያህል ሜዳው እዛ ጋ ኬክ ምናምን ያዘጋጀችበት ቦታ ንጹህ ቦታ ነው፣ እንዴት ነው የመታው ምናምን የብዙዎቻችሁ ጥያቄ ሆኗል ማለት ነው። እንዲሁም ብሩኬ የወደቀው እንግዲህ ራሱን ስቶ እንዲሁም ደግሞ ንስር እንዳለበት ነበር ፍፄ እየተናገረ ያለው፣ ግን ያ አልነበረም ማለት ነው። እንግዲህ ያ ታይሆን ያው በውስጥ ላይ እንትን ብለው ነው እንጂ ከሰው ጋር እንዲሁም የዩ ባል የተባለው መጥቶ ከሱ ጋር ግጭት ተነስቶ ነበረ እያሉ ነው። የብዙዎቻቸው ጥያቄ ደግሞ እንደዛም ነው እያሉ ያሉት ነበረ። እና ሀይሚዬም ያ ነው ወይ እንደዛ ሊያረግ የቻለው? እንደዛው ብወርቅ ነው ወይ እንደዚህ ልኮን እዚ ጉዳይ ላይ እያደረሰህ ራስህንስ ሊመታ የቻለው እያለችው ነበር። ትናንትና ራሱን እንዳሰራ አይታችኋል ማለት ነው። በነገራችን ላይ ማለት ነው ብዙዎቻችሁ ደግሞ ሀይሚ ለምንድን ነው ጎንበስ ብላ ይቅርታ ጠየቀችው? በሷ ምክንያት መስሎኝ ይሄ ሁላ ነገር የመጣው ማለት ነው። በመጀመሪያ እሺ በሱ ጥፋት ነው፣ ግን በኋላ ላይ እኮ እሱ እየለመናት እንደዛ ተንበርክኮ እየለመናት በቃ ይቅርታ አድርጊልኝ፣ እኔ ከአንቺ ጋር ነው መኖር የምፈልገው፣ እኔ አልፈልጋትም፣ እሷን ልጁ የኔ እንዳልሆነ እኔን እመኒኝ ትላት። እኔ አንተን የማመንም የለማመንም ግዴታ የለብኝም፣ አልፈልግም፣ ካንተ ጋር አልኖርም፣ አላምንም ብላድ እንዴ ተናገረችው። እረሳችሁ እንዴ? በጣም ብዙዎቻችሁ በነገራችን ላይ እንጃ ቪዲዮውን ታውታላችሁ ወይስ አታውቱም? ዝም ብላችሁ የምታወሩት። ስለዚህ አንተን መረዳት ምን ማለት ፍላጎት ስለሌለኝ ከአንተ ህይወት መውጣት ነው ፈልገው ብላድ እንደ በራሷ ፈቃድ ወጣችሁ ማለት ነው። እና እዚህ ጋር እየመጣችሁ ማለት ነው ሀይሚ ተንበርክካ ይቅርታ የምጠይቀው ለምንድን ነው? አሁንም ቢሆን እሱ ነው የሚጠይቃ፣ እሱም ይጠይቃታል። ምክንያቱም እሱም አጥፍቷል እኮ መጀመሪያ የእሱ ነው ጥፋት ተብሎ የመጣው ነገሩ ማለት ነው። የእሱ ጥፋት ይሁን እንጂ ሆኖ ይምጣ እንጂ ግን መጨረሻ ላይ ግን እሱ እንደዛ ጥፋቴ ነው ብሎ አምኖ እንደዛ እየለመናት እንደዛ ይቅርታ ሀይሚ እያላት እግሯ ላይ ወርቆ ተንበርክኮ እንደገና ፕሮግራም አዘጋጅቶ እንደዛ ይቅርታ ብሏታል። በነገራችን ላይ ማለት ነው ሰውንም ለመረዳት ሞክሩ። አንዳንዳቸው እውነት ሰውን መረዳት ታይሆን በቃ ያያችሁትን ፊታችሁ ላይ ያለችውን ነገር አይታችሁ ባታዋሩ ጥሩ ነው ብዬ ነው የማስበው። እና ስለዚህ አሁን እዚህ ጋር ማለት ነው እንግዲህ ጋሽዬም በጣም እንደሚወደው በጣም ከልክ በላይ በቃ እንደሚወደው ነው እዚህ ጋር ያየሁት እኔ ማለት ነው። በጣም እውነት ከልጁ አስበልጦ እንደሚወደው ነው ያየሁት። በነገራችን ላይ ብሩክ የሚወደድ ልጅ ነው፣ በጣም ስብዕና ያለው ልጅ ነው። ግን በእንደዚህ አይነት መንገድ ራሱ መጠራቱ እኔ እንጃ በጣም ያሳዝናል፣ እውነት ለመናገር ማለት ነው። እና ስለዚህ ለሀይሚ የሚሰጣትን ፍቅር ለሀይሚ የሚያደርግላትን ነገር ስለሚያጋሽዬ ልጅ እንድትለይ ስላልፈለጉ በቃ እሷን የማሳመንና እሷን ደግሞ አይታችኋል እየተሳደቡ በቃ እየተቆጡ ምናምን ነበረ ማለት ነው። እና ትናንትና እንግዲህ እግሩ ላይ መውደቋ ምንም አይደንቃችሁም ማለት ነው። ደግሞ እንደዚህ እያላችሁ ያላችሁት ለብቻ እሷን የምታደንቋት ናችሁ።
ሁለቱንም ታደነቃችሁ። ምክንያቱም ሀይሚ ማለት ብሩኬ ነው፣ ብሩኬ ማለት ሀይሚ ነው እና ስለዚህ ሁለቱንም የምትፈልጓቸው ከሆነ ሁለቱንም ባንድ ይዋቸው፣ በቃ ባንድ አይነተዋቸው እና ስለዚህ አሁን ላይ ብሩኬ ግን ይቅርታ ብለዋል። ይቅርታዋን ግን ተቀበለ አልተቀበለ የሚለው አላቅም። እንግዲህ ቤት ሄደዋል ማለት ነው፣ ሙስዬ ጋር ድረስ ሄደዋል ማለት ነው። እንግዲህ ወደ ቤት በመመለሱ ሁላችሁም ደስ ብሏችኋል ብዬ አስባለሁ። እሙሽዬ ጋር እንግዲህ ደግሞ ጋሽዬም ሄዶ ነበረ። ስርዓት ያዙ፣ ካሁን በኋላ ሌላ ነገር አንፈልግም፣ ጭቅጭቅ፣ እናንተን የምፈልገው አንድ ትኮኑ ነው። ስለዚህ ምክንያታችሁ ምንድን ነው ብለው ተቆጥተዋቸዋል ማለት ነው። እንግዲህ ቁጣ በነገራችን ላይ ሁሉም ሰው እየተቆጣቸው ነው። ሁሉም ሰው እየተናገራቸው ነው። ሁሉም ሰው የሚወዳቸውን በጥሩ ነገር የሚጠላቸውን ደግሞ ደስ እያላቸው መለያየታቸውን እንደዛ እያደረጓቸው ነው ማለት ነው። ለማንኛውም ወጣም ወረደ ምንም አለ ምንም ዋናው የልጁ መሻል ነው ማለት ነው። እንዲሁም ደግሞ ለጋሽዬ መልእክት አስተላልፏል ማለት ነው ብሩኬ። ምክንያቱም ያስተላለፈው መልእክት ደግሞ ምንድን ነው? ለጋሽዬ ያስተላለፈው መልእክት እንግዲህ ሀይሚዬም ታጠገቤ ትራቅ፣ እንዲሁም ደግሞ ያች ምዩ የምትባለው አጠገቤ እንዳመጣ ጋሽዬ ይህን ነገር አድርጉልኝ ብሏል ማለት ነው። እንግዲህ የራሳቸውን ልጅ አኪል ሊይዙልኝ ይችላሉ፣ ግን በነገራችን ላይ ሀይሚዬ ተጎነት እኮን ሁሉም ነገር የሚያምርበት ብሩኬ ማለት ነው። ይሄን ነገር ባትናገር ደስ ይለናል ግን ማለት ነው። እዩን ግን ማስቆም አይችሉም፣ ጋሽዬ ማስቆም አይችሉም። ምክንያቱም ምን አገባቸው? የእሳቸው ልጅ አይደለችም ልጃቸውን። እሺ እና ማስቆም ያለብህ ደግሞ ራስህና ራስህ ብቻ ነህ እንጂ ሌላ ሰው ማንም ሊያስቆማት አይችልም። ምክንያቱም አሁንም ቢሆን ፊት መስጠት የለብህም ማለት ነው። አንገተ ላይ ያረከውን ሀብል እውነቷን ነው እንዳለችው ሀይሚ መጣል ትችላለህ፣ ማውለቅ ትችላለህ። እንደገና ደግሞ የተዘጋጀውን ፕሮግራም ማበላሸት ትችል ነበረ ብላ ነበረ። እንዳለችው እውነቷን ነው። አበላሽተ መውጣት ትችል ነበር። ምክንያቱም ተማትፈልጋት ሴት ተሆነች ለምን ፊት ትሰጣት አለ? በቃ ማፈልጋት ሴት ያንተ የልጅ እናት ታልሆነች በቃ ለምን ትፈልጋታለህ? ብኮንም የማትፈልጋት ሴት ጋር ለምን በቃ ትገናኛለህ? ስለዚህ ሀይሚዬ የምትለው ያንን ነው ማለት ነው። ያን ነገር ደግሞ እንደምታደርግ ባለሙሉ ተስፋንን። ምክንያቱም ከእሷ ጋር ምንም አይነት ቀረቤታ እንዲኖርህ ሀይሚዬ የማትፈልገው ነገር ቢኖር ያ ነው። ግን በነገራችን ላይ ሀይሚዬ ደግሞ አንደኛ ስህተቷ ተሀኪም ቤት ታይወጣ ሰላም መሆኑን ሰላም አለመሆኑን በደንብ ታታረጋግጥ እዛ ጋር ነገር ማንሳቷ ደግሞ በጣም ከባድ ነው፣ እውነት ለመናገር ለሱ ማለት ነው። መሆን ያለበት የነበረው እሺ እንኳን ተሻለ ደግ ሆንክ ይቅርታ መጠየቋንም በጣም አሪፍ አድርጋለች። ከዛ ሌላ ጊዜ እናወራበታለን ሌላውን ነገር በሰላም እንኳን ወጣ ብላ እሱን ቤት ይዛሃዳ ቀስ ብላ ቤት ውስጥ ቁጭ ብሎ ማውራት ይችላሉ፣ እውነት ለመናገር ማለት ነው። ሀይሚዬ ምንድን ነው ትናደዳለች፣ ትፈጥናለች፣ ለነገሮች በጣም ትፈጥናለች፣ በጣም ትናደዳለች፣ በጣም እልኸኛ ናት። ያ ነገር ነው እንግዲህ እንደዚህ እያደረጋት ያለው ማለት ነው። እልኳ ደግሞ በጣም ታውቃላችሁ እና ስለዚህ ለምን ተነካሁ የምትል ልጅ ናት እና ግን እንደዚህ ሆነ አይደለም፣ እውነት ለመናገር ማለት ነው። አሁን ራሱ ሰላም ሆናችሁ ሰላም ቢፈጠር ይች ልጅ ከህይወታችሁ አትወጣም። አሁንም ሌላ ነገር የሆኑ ነገር በተናገሩት ሰዓት እሱን ደግሞ መናገር የለብሽም አንቺ ማለት ነው። ስለዚህ ይሄን ነገር ብታስተካክሊ ጥሩ ነው። እንዲሁም ደግሞ ህይወቶች ላይ ራሱ ትዳር ራሱ ብትመሰርቱ ለወደፊት እንደዛ አይደለም፣ ተቻችሎ ነው። ባልና ሚስት ፍቅር ማለት መቻቻል ያን ነገር መቻቻል ነው። በቃ የሚያስፈልጋችሁ መቻቻል፣ መከባበር፣ በቃ ያለውን ነገር ማለት አሁን ቴክኖሎጂ የረቀቀ ነው አይደል? ቁጭ ብላችሁ በማውራት በመዳመጥ በቃ ነገሮችን መፍታት ትችላላችሁ። ያን ነገር ደግሞ ሀይሚዬ አታደርጊም። ለምን እንደው አላውቅም። በቃ ነገሮችን ግንፍል ብለሽ ወይ ወደ መማታት ነው የምትገቢው ወይም የሆነ በቃ ሀረካት መስራት ነው። አሁን በፊትም ተናግሬያለሁ ይሄን ነገር እና ሁላችሁም የእነሱን ሰላም የእነሱን ፍቅር የምትፈልጉ ሁላችሁም በዱአ አግዟቸው ማለት ነው። ብዙዎቻችሁ ደግሞ ስራ ነው ይስሩበት እያላችሁ ነው ያላችሁት። በነገራችን ላይ ስራ አይደለም፣ ስራ ያው ስራ በመሆኑ ጥሩ ነው፣ ግን ስራ አይደለም። እውነት ሀቂቃ ነው ታምር። እኔ ምክንያቱም አይቻለሁ ማለት ሰምቻለሁኝ ማለት ነው። እዛ ያለ ቅርብ ሰው የሆነ ነግሮኛል ማለት ነው። እና ስራ አይደለም በነገራችን ላይ ማለት ነው። ነገሩ እውነት ነው፣ ሁሉም ነገር ማለት ነው እየሆነ ያለው ነገር ማለት ነው። እና ስለዚህ ሀይሚዬ ደግሞ አሁንም ቢሆን ይሄንን ማለት እንደዚህ ግግብ የምትዩን ነገር ማቆም አለብሽ፣ ማስተካከል አለብሽ። ያሉሽን ነገሮች ማስተካከል አሁንም ይቀርሻል ማለት ነው። ነገሮችን በማውራትና በመነጋገር መፍታት አለብሽ። ትናንትና ደግሞ አንዳንድ ነገሮችን ትትናገሪ አንድ ነገር እዛ መካከል አንድ ነገር እኔ ደግሞ ልንገርሽ
ቤት ያፈርሱት በጣም ቀላል ነው። በጣም ግን ትገነቡት በጣም ከባድ ነው። ታውቂያለሽ አይደል? ስንት አመት እንደፈጀባችሁ 2 አመት ሞርስ ሊሆናችሁ ነው አሁን ማለት ነው። እና 2 አመት ሙሉ ታውቃላችሁ ምን ያህል ውጣና ውረድ ምን ያህል የፍቅር ጊዜም ሆነ እንዲሁም ደግሞ የመጥፎ ጊዜም እንዳሳለፋችሁ ማለት ነው። ግን ደግሞ በጥፋት ከሆነ በአንድ ቀን ነው ያ ነገር ሁሉም ነገር የሚፈጸመው ማለት ነው። እና ስለዚህ ያንን ደግሞ ማሰብ አለብሽ። አሁንም ቢሆን ወደፊትም ቢሆን ያን ነገር አስበሽ ማስተካከል ያለብሽ ደግሞ የራስሽ ምርጫ ነው እንጂ የሌላ ሰው አይደለም። ሰው ባለሽ፣ ሰው ባወራሽ፣ ሰው በተናገረሽ አይደለም። ብሩኬ ላንቺ የሚሆን ወንድ እንጂ ላንቺ በጣም የሚያስብልሽ በጣም መልካም ወንድ ነው እንጂ ላንቺ የሆነ ነገር የሚያደርግብሽ ወንድ ነው ብዬ አላስብም ብዬ ነው የማስበው። ምክንያቱም በጣም ከሚወድሽ አንጣር ማለት ነው እንደዚህ የሚሆነው ላንቺ እያለ መሰለኝ። እና ስለዚህ አብዛኞቻችሁ ደግሞ እንደዚህ እኮ ነው እሱ እርግዝ አድርጎባት እንደገና እሱን መያዟ እናንተ ያ ነገር አይገባችሁም። እውነት ለመናገር ማለት ነው እዛው ስሩ ያለችው እሷ ራሷ ናት የሚገባት እንጂ እናንተ ምንም የሚገባችሁ ነገር የለም። ሁላችንም ማለት ነው አጨብጫቢ ወይነን፣ ግን ለእሷ የሚመቻትን ደግሞ ራሷ ናት የምታውቀዋለን እንደዛ ጋር ምክንያቱም ብሩኬ ለእሷ የሚያስብላን ነገር ታውቃላችሁ። የእሷን ደስታ እንጂ የእሷን የሆነ ነገር መከፋት እንደማይፈልግ ታውቃላችሁ። ይህን ደግሞ ጥንቅቅ አድርጋችሁ ብዙዎቻችሁ የምታውቁት ስለሆነ ማለት ነው። እና ስለዚህ የምታጨበጭቡ እንዲሁም ደግሞ የእሱኒቱ እንትን እንላለን የእሱን እንትን በሷ ነው ምናምን የምትሉ ሁሉም የራሱን ርዚቅ ነው የሚበላው አይደል? እሷም ብኮን የራሷ ቻናል አላት፣ እሱም የራሱ ቻናል አለው። ስለዚህ የሚለቁት ደግሞ አንድ ነው ቪዲዮዋቸው ማለት ነው። ዛሬ ለእሷ ነው፣ ነገ ለሱ ነው። ስለዚህ ምንም እንደዚህ የሚያስብልም ነገር የለ። እንደዚህ መባባል የለባችሁ ኦዲየንሶች ማለት ነው፣ የመዳም ቅመሞች ማለት ነው። እንደ ቅንነታችሁ እንደ ልቦናችሁ ሁሉንም ነገር ፈጣሪ ያሳካላችሁ። እናንተንም ወደ ሀገራችሁ ያብቃን ሁላችንም ማለት ነው። እንደዚህ አትሰቡ። መልካም ነገር ለሰዎች በቃ መጥፎ ራሱ ቢሆኑባችሁ እናንተ በመልካም ነገር መልሱት፣ በመልካም ነገር ተርጉሙ ነገሩን ማለት ነው። እንደዛ ትታረጉ ደግሞ ለእናንተ መልካም ነገር ይቀናችኋል ብዬ አስባለሁ። ወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ